ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹ እንሆ። ኢትዮጵያ ውስጥ በጭንቀት ምክንያት ራሳቸውን የሚያጠፉ ሰዎች ቁጥር መጨመሩ ተገለጸ። በዲፕሎማሲያዊ ዘርፍ ለውጥ መታየቱን ተከትሎ በዓለም አቀፍ ደረጃ የድፍድፍ ነዳጅ ዋጋ በከፍተኛ ፍጥነት መቀነሱ ተገለጸ። የኢትዮ ቴሌኮምን አክሲዮን ከገዙ ኢንቨስተሮች ውስጥ 96% የሚሆኑ ባለ አክሲዮኖች የተረጋገጠ ባለድርሻ መሆን ችለዋል ተባለ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ ኢትዮጵያ ውስጥ በጭንቀት ምክንያት ራሳቸውን የሚያጠፉ ሰዎች ቁጥር መጨመሩ ተገለጸ። በሞቴ ከመሞት መሰንበት በሚል ራስን የማጥፋት ድርጊትና የሱስ ተጋላጭነትን ለመከላከል የሚያስችል ሀገራዊ ንቅናቄም በይፋ ተጀምሯል። ሩሃ ግርማ ተጨማሪ አላት። የዓለም ጤና ድርጅት መረጃዎች እንደሚያሳዩት በዓለም ዙሪያ በየዓመቱ ከ720 ሺህ በላይ ሰዎች የራሳቸውን ሕይወት የሚያጠፉ ሲሆን ይህም በዓለም ላይ ከሚሞቱት 100 ሰዎች መካከል አንዱ ራሱን እንደሚያጠፋ ያሳያል። በተለይም እንደ አውሮፓውያን አቆጣጠር በ2021 በተደረገ ጥናት እድሜያቸው ከ15 እስከ 19 ባሉ ወጣቶች ላይ ራስን ማጥፋት ዋነኛ የሞት መንስኤ ሆኖ ተመዝግቧል። በዚህም በሀገር አቀፍ ደረጃ ራስን ማጥፋትን ለመግታት ያለመ የንቅናቄ መርሃ ግብር በይፋ ተጀምሯል። በአሁኑ ወቅት በሀገሪቱ በተለይም በወጣቱ የህብረተሰብ ክፍል ላይ የተስፋፋ የመጣውን ራስን የማጥፋት ድርጊትና የሱስ ተጋላጭነትን ለመከላከል የሚያስችል ሀገራዊ ንቅናቄ ይፋ ሆኗል። ንቅናቄው በሞቴ ከመሞት መሰንበት በሚል መሪ ቃል ከሚመለከታቸው የሚኒስቴር መስሪያ ቤቶች ጋር በመቀናጀት በቀጣይ 3 ወራት ማህበረሰቡን የማንቃትና የተለያዩ ስራዎች የሚሰሩበት እንደሆነ ተገልጿል። በሴቶችና በማህበራዊ ጉዳዮች ሚኒስቴር የሚኒስቴር ጽህፈት ቤት ኃላፊ የሆኑት አቶ አሳልፈው አህመዲን በንቅናቄው በርካታ ሰዎችን ወደ ራስ ማጥፋት ከሚወስዷቸው ሱሶችና ጭንቀቶች ለመታደግ በስፋት ለመስራት እንቅስቃሴ እንደሚደረግ ገልጸዋል። ንቅናቄ ያው በሞቴ ማንም ሰው እንዳይሞት ነው። ስለዚህ ማንም ሰው መሞት የለበትም። ሰዎችን ወደ ሞት ከሚወስዳቸው የተለያዩ ሱሶች፣ ከተለያዩ ጉዳዮች ጋር ተያይዘው የሚመጡ ዲፕሬሽንስ፣ እንደዚሁም ደግሞ በተለያዩ አቻ ግፊቶች ወዳልሆነ ውሳኔ የሚሄዱትን ዜጎች ለመታደግ ይሄ ንቅናቄ በደንብ አቅዶ የድርጊት መርሃ ግብር አውጥቶ በስፋት ለመስራት እየተንቀሳቀሰ ስለሆነ ይሄንን ስራ ሁላችንም ደግፈን በሀገራችን ውስጥ ዜጎች ተስፋ እንዲኖራቸው፣ እንዲሰሩ፣ የወደፊቱ መልካም ነገር እንዲታያቸው ሁሉም ሰው ተጠቃሚ የሚሆንበት ሁኔታ ለመፍጠር ይሄ ንቅናቄ ትልቅ አስተዋጽኦ ያበረክታል ብዬ አምናለሁ። የሰለጠንብኝም የበጎ አድራጎት ድርጅት ፕሬዝዳንት ቢኒያም አዱኛ በበኩላቸው በርካቶች በሱስ አማካኝነት የሚመጡ ጭንቀቶችና ደንዛዥ እጾችን ከመጠን በላይ በመውሰድ ህይወታቸውን እንደሚያጡ ተናግረዋል። በተለይ ክሮኒክ የሆኑት ወንዶች ችግራቸው የተለያዩ ሱስ አስያዥ ነገሮችን ከመጠን በላይ በመጠቀም ራሳቸውን ለአደጋ ማጋለጥ፣ እንደገና ደግሞ ሱስ ራሱ የሚፈጥረው ከፍተኛ የሆነ ጭንቀትና ድባቴ መኖር እንዲያስጠላቸው የተለያዩ ተስፋ መቁረጥ ውስጥ እየከተታቸው የሚከታተሉትን መድኃኒት በተለይ በሰለጠንብኝም ዙሪያ አገልግሎቱን የሚያገኙ ኦቨርዶዝ በመውሰድ ራሳቸውን ለሞት አሳልፈው ይሰጣሉ። አሁንም በቅርብ ክትትል ላይ ያሉ ብዙ ወገኖቻችን አሉ። በአሁኑ ወቅት በትምህርት ቤቶችና ዩኒቨርሲቲዎች ውስጥ የአእምሮ ጤና ድጋፍ የሚሰጡ 300 የሚጠጉ ተማሪ አምባሳደሮች እንደተሰማሩ የተገለጸ ሲሆን ከበጎ ፈቃደኞቹ መካከል የሆነው ተማሪ ዘሩባቤል ኃይለማርያም ስለ ንቅናቄው የሚከተለውን ብሏል። በዚህ ሳምንት ሀዘን ላይ ነበርን። ጓደኛችን በሱሳይድ ውስጥ አልፏል። ባለፈው ዓመትም እንደዚሁ ያጋጥሞናልና ይሄ ኬዝ ትንሽ ሰፋ እያለ መጥቷል። ሰው ከኔ የሚጠበቅብኝ ነገር ለማድረግ ወስኛለሁ ማለት ነው። እንደ አዲስ አበባ ዩኒቨርሲቲ ተማሪ በዛ ውስጥ ቀጣይ ወራቶች ሙቭመንት ለማስነሳት እያሰብኩ ነው። ሱሳይድን ፕሪቨንት ማድረግ አለብን ማለት ነው እንደ ተማሪ። ስለዚህ የህይወታችን ቫሊዩ አድርገን ለመኖር ይህንን ግንዛቤ ለሰዎች ማስጨበጥ እፈልጋለሁ። ኖ ሞር ሱሳይድ ኢን ኢትዮጵያ። ሱሳይድ በቃ
በመድረኩ ላይ እንደተገለጸው በማህበራዊ ሚዲያዎች በተለይም በቴሌግራም ግሩፖች አማካኝነት የሚሰነዘሩ የሳይበር ጥቃቶችና የእኩዮች ጫና ለችግሩ መባባስና ለተማሪዎች ሕይወት ማለፍ ዋነኛ መንስኤ ነው። በዲፕሎማሲው ዘርፍ ለውጥ መታየቱን ተከትሎ በዓለም አቀፍ ደረጃ የድፍድፍ ነዳጅ ዋጋ በከፍተኛ ፍጥነት መቀነሱ ተገለጸ። በአሜሪካና በኢራን መካከል የሰላም ስምምነት ይፈረማል የሚል ተስፋ በስፋት በመታየቱ የነዳጅ ዋጋ በከፍተኛ ሁኔታ ሲቀንስ የእስያ አክሲዮን ገበያዎች ላይም ጭማሪ ታይቷል። ከባዱ ደሴ ተጨማሪ አለው። የዓለም የኢኮኖሚ እንቅስቃሴ በከፍተኛ ደረጃ በነዳጅ አቅርቦትና ዋጋ ላይ የተመሰረተ ነው። በተለይም እንደ ሆርሙዝ ወሽመጥ ባሉ ስትራቴጂካዊ መተላለፊያዎች ላይ የሚፈጠሩ አለመረጋጋትና ጦርነቶች የዓለምን የነዳጅ ዋጋ በማወክ ለከፍተኛ የዋጋ ንረትና ኢኮኖሚያዊ ጫና ይዳርጋሉ። ዓለም አቀፍ የነዳጅና የተፈጥሮ ጋዝ ንግድ የደም ስር በመባል የሚታወቀው የሆርሙዝ ባህር ወሽመጥ ለአብዛኛው የእስያና የአውሮፓ የኤነርጂ ፍሰት መሰረት ነው። በዚህም መተላለፊያ ላይ የሚፈጠር ማንኛውም ችግር ወይም ጦርነት የነዳጅ ዋጋ በዓለም አቀፍ ደረጃ እንዲንር ያደርጋል ተብሎ ይታመናል። በመካከለኛው ምስራቅ በተፈጠረው ግጭት ምክንያት ተስተጓጉሎ በነበረው የነዳጅ አቅርቦት ዙሪያ የአሜሪካና የኢራን መንግስታት የሰላም ንግግር ማድረጋቸውን ተከትሎ አቅርቦቱ ይስተካከላል የሚል ተስፋ በመፍጠሩ ነጋዴዎች ቀደም ብለው የጣሏቸውን ከፍተኛ የዋጋ ጭማሪ መቀነሳቸው ይታወቃል። የዓለም የነዳጅ አቅርቦት ከፍላጎቱ በበለጠ በመካከለኛው ምስራቅ በተፈጠረ ግጭት ምክንያት ተስተጓጉሎ በነበረ የነዳጅ አቅርቦት ዙሪያ የአሜሪካና የኢራን መንግስታት የሰላም ንግግር ማድረጋቸውን ተከትሎ አቅርቦቱ ይስተካከላል የሚል ተስፋ በመፈጠሩ ነጋዴዎች ቀደም ብለው የጣሏቸውን ከፍተኛ የዋጋ ጭማሪ መቀነሳቸው ይታወቃል። የዓለም የነዳጅ አቅርቦት ከፍላጎቱ በበለጠ ፍጥነት እያደገ መምጣቱ እንደ አሜሪካ ያሉ ሀገራትን ከፍተኛ የነዳጅ ምርት ማቅረባቸውና የኦፔክ ሀገሮች ቀደም ሲል አድርገውት የነበረውን የምርት ቅነሳ በፍጥነት ወደ ቀድሞ ሁኔታው መመለሳቸው ዋጋ እንዲቀንስ ማድረጉን መረጃዎች ያሳያሉ። የዓለም አቀፍ ኢኮኖሚ እድገት ፍጥነት ይቀንሳል የሚል ስጋት መፈጠሩ የኢንዱስትሪዎችና የትራንስፖርት ዘርፉን የነዳጅ ፍላጎት ስለሚቀንሰው በገበያ ላይ ያለው የዋጋ ግሽበት እንዲቀንስ አስተዋጽኦ የሚያደርግ ሲሆን የነዳጅ ዋጋዎች መዋዠቅ ለዓለም ገበያ አዲስ ባይሆንም የአቅርቦትና የዲፕሎማሲ ለውጦች ዋጋው በከፍተኛ መጠን እንዲቀንስ ዋነኛ ምክንያቶች መሆናቸው ይጠቀሳል። እስራኤልና አሜሪካ በጋራ በመሆን በኢራን ላይ ጦርነት ከከፈቱ ወዲህ የዓለማችን የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ባህረ ወሽመጥ ተዘግቶ ቆይቷል። በዚህም የተነሳ የነዳጅ ዋጋ በዓለም ላይ ታይቶ በማይታወቅ ሁኔታ ጭማሪ የታየበት ዓመት ሆኖ ታይቷል። ሰሞኑን እየተደረገ ባለው ድርድር ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት መረጃ ባለፉት 48 ሰዓታት ከቴሄራን ጋር የተደረገው ንግግር ተስፋ ሰጪ መሆኑ፣ የተሰጠው የጥቃት ማራዘሚያ ጊዜ በሳምንቱ በሚደረግ ቀጣይ ስብሰባዎች ውጤት ላይ እንደሚወሰን መግለጻቸውና አደራዳሪ ሀገራት ለመስማማት ለውጦች እየታዩ ነው ማለታቸውን ተከትሎ የነዳጅ ዋጋ በእስያ ገበያ ብሬንት ድፍድፍ ነዳጅ 5.5 በመቶ ቅናሽ ያሳየ ሲሆን በአሜሪካ ደግሞ የ5.8 በመቶ ቀንሶ ወደ $91 ዝቅ ብሏል። በአጠቃላይ የዓለም የነዳጅ ዋጋ መውረዱ ለብዙ ሀገራት የኑሮን እፎይታ ሊያመጣ ቢችልም የጂኦፖለቲካው ውጥረት ግን አሁንም ሌላ ጎራ መክፈቱ ዋጋው ዝቅ ብሎ እንደሚቆይ ለመተንበይ የሚያስቸግር መሆኑ ባለሙያዎች ያሳያሉ። የኢትዮ ቴሌኮምን አክሲዮን ከገዙ ኢንቨስተሮች ውስጥ 96 በመቶ የሚሆኑ ባለ አክሲዮኖች የተረጋገጠ ባለ ድርሻ መሆን ችለዋል ተባለ። ኢትዮ ቴሌኮም ከ45000 በላይ መረጃዎችን ያሟሉና ከ1646 መረጃቸውን ያላሟሉ የአክሲዮን ባለቤቶችን ይዞ በሰነድ መዋዕለ ንዋይ ገበያ ላይ መመዝገቡን ይፋ አድርጓል። ብዙነህ እንዳለ ዝርዝር አለው። ኢትዮ ቴሌኮም ወደ አክሲዮን ማህበርን የመቀየር ሂደቱን አጠናቆ የኩባንያውን 10 በመቶ ድርሻ የገዙ ባለ አክሲዮኖች በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ አክሲዮኖቻቸውን በቀላሉ ማስተላለፍ፣ መሸጥና መግዛት እንደሚችሉ በዛሬው ዕለት ይፋ አድርጓል። የኢትዮ ቴሌኮም አክሲዮንን ገዝተው የዲጂታል መታወቂያ ያላስተሳሰሩ 1646 የአክሲዮን ባለቤቶች መኖራቸው የተገለጸ ሲሆን በአሁኑ ወቅት ተቋሙ ለእነዚህ ወገኖች ጥሪ እያደረገ እንደሚገኝ የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ኢትዮ ቴሌኮም ከ45000 በላይ መረጃዎችን ያሟሉና ከ1646 መረጃዎችን ያላሟሉ የአክሲዮን ባለቤቶችን ይዞ በሰነደ መዋዕለ ንዋይ ገበያው ላይ ተመዝግቧል። ይህንን ካላደረጉ ግን የአክሲዮን ክፍያቸው ተመላሽ እንደሚያደርግም አስታውቋል። በተጨማሪም በአሁኑ ወቅት 45000 የአክሲዮን ባለቤቶች አስፈላጊውን መረጃ ያሟሉ
በመሆኑ በሰነደ መዋለ ንዋይ ገበያ ላይ መገበያየት እንደሚችሉ ተገልጿል። ከዚህ በተጨማሪም 248 የውጭ ዜጎች የአክሲዮን ግዢ የፈጸሙ ቢሆንም መረጃቸው ገና እንዳልተሟላ በመጠቆም ገንዘባቸው ተመላሽ እንደሚደረግ ተመላክቷል። ከአጠቃላይ የባለ አክሲዮኖች የ3.2 ቢሊዮን ብር መዋጮ ውስጥ የ3 ቢሊዮን ብሩ መረጃ ሙሉ በሙሉ የተሟላ መሆኑን ተብራርቷል። የኩባንያው ዋና ስራ አስፈጻሚ መንግስት የመንግስት የልማት ድርጅቶችን ለህዝብ ለማስተላለፍ የወሰነውን ውሳኔ ተከትሎ ኢትዮ ቴሌኮም የመጀመሪያውንና ዋናውን ምዕራፍ ማሳካቱን ገልጸዋል። 47377 ፖቴንሻል የምንላቸው ባለአክሲዮኖች ገዝተዋል ማለት ነው። በነበረው የመሸጫ ዊንዶ ፔሪድ ወይ ደግሞ በተቀመጠለት ጊዜ እንደዚሁም በቀጣይ ተራዝሞ በነበረው ጊዜ ጨምሮ በአጠቃላይ 47377 ፖቴንሻል ኢንቨስተሮች የተሳተፉበት በዚህም ወደ 10.7 ሚሊዮን ሼሮችን መሸጥ የተቻለበት ነው ማለት ነው። በገንዘብ ሲታይ ደግሞ ወደ 3.2 ቢሊዮን የኢትዮጵያ ብር ነበረ ማለት ነው። ይህን መረጃ ይዘን እንደምታስታውሱት ዊንዶ ፔሪዱ ከተዘጋ በኋላ ይህን መረጃ ለአጠቃላይ ለማህበረሰባችን ለባለ አክሲዮኖችም ሰጥተን ነበር ማለት ነው። ከዛ በኋላ እንግዲህ የተደረገው ቀደም ብዬ የጠቀስኳቸው ዋና ምዕራፎች የመረጃ ማጥራት የማመሳከር ጉዳዮች ተከናውነው ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 ሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ኢትዮ ቴሌኮም በኢትዮጵያ ካፒታል ገበያ ላይ በይፋ ለመመዝገብ በርካታ የሕግና የአሰራር ሂደቶችን ሲያከናውን መቆየቱን በመግለጽ ተቋሙን ከነበረበት የመንግስት የልማት ድርጅትነት በኢትዮጵያ የንግድ ሕግ መሰረት ወደ አክሲዮን ማህበር የማዘዋወር ስራ መከናወኑን አብራርተዋል። በአክሲዮን ባለቤቶች የመረጃ ማጣራት ስራ ላይም በሰነዱ በተቀመጠው መሰረት ባለቤትነታቸውን የሚያረጋግጡ ዝርዝር መረጃዎችንና ማስረጃዎችንም እንዲያቀርቡ ተደርጓል። የአክሲዮን መደብን ማጽደቅ ቀላል አልነበረም ያሉት ዋና ስራ አስፈጻሚዋ የቀረቡት መረጃዎች የተሟሉ መሆናቸውን የማረጋገጥ ስራ ረጅም ጊዜ ወስዶ ከተሰራበት በኋላ የአክሲዮን መደብ ስራውም ተከናውኖ በኢትዮ ቴሌኮም የስራ አመራር ቦርድ እንዲጸድቅ መደረጉን ገልጸዋል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ዋና ዳይሬክተር ዶክተር ጥላሁን እስማኤል በበኩላቸው የኢትዮ ቴሌኮም ወደ ገበያው መምጣት በጅምር ላይ የነበረውን የካፒታል ገበያ አንድ እርምጃ ከፍ እንደሚያደርገው ገልጸዋል። ኢትዮ ቴሌኮም ዛሬ የሁላችንም ነው። የመንግስት ተቋም የምንለውን አይነት ሸክም እና ሀጥ ጥሎ ኢትዮ ቴሌኮም የማን ነው ሲባል ምንድነው የምትሉት? የኛ ነው የምንለው። ያ ሲግኒፊካንት የሆነ የሼርሆልደር ቤዝ አንድ፣ ሁለተኛ ደግሞ በፊት አክሲዮን ኩባንያዎች ሲቋቋሙ በመሀል ከተማ አካባቢ ብቻ የተወሰነ ሽያጭና እንቅስቃሴ ስለነበራቸው ኢትዮጵያውያን ከዳር እስከ ዳር የተሳተፉበት አክቲቪቲ ነው። ለሱ በጣም ደስተኞች ነን። በተለይ ለኢትዮ ቴሌኮም ማኔጅመንት ከዋና ስራቸው በላይ ወደ ካፒታል ገበያ መምጣቱ ኢትዮ ቴሌኮም ወደ ካፒታል ገበያ መምጣቱ ለእኛ ስራ ትልቅ አጋዥ ነው። ትልቅ ኩባንያ ነው። የኢትዮጵያ ሰነደ መዋለ ንዋዮች ገበያም ኖ ሞር ናሲየንት ማርኬት ዛሬ ላይ በቢሊዮኖች ዶላር የሚቆጠር ማርኬት ካፒታላይዜሽን ይኖረዋል። ከአሁን በኋላ ለእኛም የስራ ባልደረቦችና ማኔጅመንት አባላት ከአሁን በኋላ ስታርታፕ ኤክስቼንጅ የምንባለውን ስም በጣም ስለሚጠላው ነው ስሙን አራግፈን ጥለን ጀማሪ የሚለውን ስም አራግፈን ጥለን ታዳጊ ገበያ በማደግ ላይ ያለ ገበያ የሚል ሀት የሚያሰጠን ይመስልናል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልኩ በመድረኩ ባደረጉት ንግግር ይህንን ሂደት ለማጠናቀቅ 11 ወራት እየፈጀ መሆኑን ገልጸው በምዝገባ ሂደት ውስጥ የባለሙያ እጥረትን ጨምሮ ሌሎች በርካታ አድካሚ ስራዎችም እንደነበሩ ጠቁመዋል። የዛሬው ምዝገባ ለ11 ወራት ገደማ ሲከናወን የቆየ የዝግጅት ሂደት ውጤት ሲሆን ኢትዮ ቴሌኮምም የመንግስት ልማት ድርጅቶችን ወደ ካፒታል ገበያ መግባት ሂደትን በግንባር ቀደምትነት የጀመረ ተቋም ያደርገዋል። እንደ ኢትዮጵያ ካፒታል ገበያ ባለስልጣን ይህ ሂደት ግልጽነት የተሞላበት ዓለም አቀፍ አሰራሮችን የተከተለና የኢንቨስተሮችን መብት የሚያስጠብቅ እንዲሆን ያለመታከት ስንሰራ ቆይተናል። የካፒታል ገበያ ህልውናና ጥንካሬ ወሳኝ ምሰሶ የሆነው እምነት የሚገነባው ተቋማት ትክክለኛ ወቅታዊና የተሟላ የፋይናንስ መረጃን ለህዝብ ይፋ ሲያደርጉ፣ ጠንካራ የድርጅት አስተዳደር ሲሰፍን፣ ፍትሐዊና ከማጭበርበር የጠራ ግብይት ሲኖር ነው።
ኢትዮ ቴሌኮም ወደዚህ ገበያ ከመምጣቱ እና በይፋ የሰነደ መዋዕለ ንዋዮችን ከማስመዝገቡ በፊት የፋይናንስ ኦዲት፣ የህግና የአሰራር መስፈርቶችን እንዲያሟላ ተደርጓል። ይህ ለድርጅቱ ለራሱ ይበልጥ ዘመናዊ፣ ቀልጣፋና ተጠያቂነቱ የላቀ እንዲሆን የሚያግዘው ሲሆን ለአነስተኛም ሆነ ለትላልቅ ኢንቨስተሮች አስተማማኝ ዋስትና የሚሰጥ ነው። የትርፍ ድርሻ ክፍፍልን ወይም ዲቪደንድ ፔመንትን በሚመለከት በቦርድና እንዲሁም በአጠቃላይ ጉባኤ በሚሰጠው አቅጣጫና ውሳኔ መሰረት ደግሞ ወደሚቀጥለው ሂደት የሚካሄድበት ይሆናል ሲሉ ዋና ስራ አስፈጻሚው አብራርተዋል። 45,000 ባለ አክሲዮኖች አሉት። እንዴት ነው የሚሰበሰቡት የሚለውንም ከኢትዮጵያ ካፒታል ገበያ ባለስልጣን ጋር በመመካከር የሚያሳውቅ መሆኑንም ገልጸዋል። ውድ ተመልካቾቻችን ግንቦት 24 ሊካሄድ ቀነ ቀጠሮ የተቆረጠለት 7ኛው ጠቅላላ ምርጫ ጥቂት ሳምንታት ብቻ ቀርተውታል። እኛም በየዕለቱ ምርጫ ነክ ዘገባዎችን ወደ እናንተ እያቀረብን እንገኛለን። በዛሬው ጥንቅራችንም ሳምንቱ ከምርጫ ጉዳዮች ጋር በተያያዘ እንዴት አለፈ የሚለውን በወፍ በረር ይስሐቅ ድሪስ ያስቃኛቸዋል። አብራችሁን ቆዩ። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ለመጪው ምርጫ ተመዝግበው ከነበሩት 48 ፓርቲዎች ውስጥ 6ቱ ከውድድር ውጭ መሆናቸው ተሰማ። የኢትዮጵያ ብሔራዊ ምርጫ ቦርድ ባስታወቀው መሰረት ለመጪው 7ኛው ሀገራዊ ምርጫ ከተመዘገቡት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከምርጫ ውድድሩ ውጭ ሆነዋል። ከውድድር ውጭ ከሆኑት ፓርቲዎች ውስጥ 3ቱ በትግራይ ክልል ምርጫ ባለመካሄዱ ምክንያት የወጡ ሲሆን እነርሱም ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ፣ ትንሣኤ ሰባ እንደርታና ትንሣኤ ስርዓት ቃንጫ ሀቂ ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራር ክፍፍል፣ በፍርድ ቤት ክርክርና በበጀት ኦዲት ሪፖርት መዘግየት ምክንያት ከምርጫ ውጭ የተደረጉ ሲሆኑ እነሱም የኢትዮጵያ ሶሻል ዴሞክራሲያዊ ፓርቲ ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ሲፈፓ እና የጋምቤላ ህዝቦች ነጻነት ንቅናቄ ጋህነን ናቸው። በዚሁም መሰረት ዘንድሮ የምርጫ ውድድሩ በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሚካሄድ ታውቋል። በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 ምርጫ እንደማይደረግ ምርጫ ቦርድ አስታወቀ። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ይሁን እንጂ በመጪው ሰኞ ግንቦት 24 2018 ዓ.ም ምርጫው በእነዚህ የምርጫ ክልሎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉ ሰብሳቢው አክለው ተናግረዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉም የምርጫ ክልሎች ተወዳዳሪ እጩዎች መመዝገባቸውን የቦርዱ መረጃ ያመለክታል። ቦርዱ በመግለጫው ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ አልሰጠም። የድምጽ መስጫ ካርዶች ህትመት ተጠናቆ ስርጭት ተጀመረ። 7ኛው ጠቅላላ ምርጫ የሚያገለግሉ የድምጽ መስጫ ካርዶች ህትመት ተጠናቆ ወደ ኢትዮጵያ መግባታቸውንና ስርጭት መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ዛሬ ለጋዜጠኞችና ለተለያዩ የመገናኛ ብዙሃን ተቋማት በሰጡት ጋዜጣዊ መግለጫ ቦርዱ ለ7ኛው ጠቅላላ ምርጫ እያከናወናቸው ያሉ የቅድመ ምርጫ ዝግጅቶችንና የድምጽ መስጫ ቀንን በተመለከተ ማብራሪያ ሰጥተዋል። ሰብሳቢዋ በመግለጫቸው እንደገለጹት ለምርጫው አስፈላጊ የሆኑት የድምጽ መስጫ ካርዶች የህትመት ስራቸው ተጠናቆ ወደ ኢትዮጵያ የገቡ ሲሆን በአሁኑ ወቅትም ወደ ተለያዩ አካባቢዎች የማሰራጨት ስራ እየተከናወነ ይገኛል ብለዋል። ከእጩዎች ምዝገባ ጋር በተያያዘም ከጥር 1 ቀን ጀምሮ ቦርዱ ባበለጸገው ዘመናዊ የቴክኖሎጂ መተግበሪያ አማካኝነት የእጩዎች ምዝገባ ሲከናወን መቆየቱን ሰብሳቢዋ አስረድተዋል። ብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅቶችን እያጠናቀቀ ሲሆን ቀጣይ ሂደቶችን በተመለከተም ለህዝብ መረጃ መስጠቱን እንደሚቀጥል ተመላክቷል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች በዚህ ሳምንት ወደ አዲስ አበባ ይገባሉ ተባለ። የአፍሪካ ህብረት ታዛቢዎች ልዑክ ትናንትናና ዛሬ አዲስ አበባ እንደሚገቡ ተዘግቧል። የምስራቅ አፍሪካ የበይነ መንግስታት ድርጅት ኢጋድ በበኩሉ 24 ታዛቢዎችን በመጪው ግንቦት 21 ቀን 2018 ዓ.ም እንደሚልክ የድርጅቱ የሰላምና ደህንነት ዲቪዥን ዲሬክተር ኮማንደር አበበ ሙሉነህን ዋቢ አድርጎ ኢትዮጵያን ኢንሳይደር ድረገጽ አስነብቧል። ታዛቢዎቹ ከጅቡቲ፣ ከሶማሊያ፣ ከኬንያ፣ ከደቡብ ሱዳን፣ ከኡጋንዳና ከሱዳን የተውጣጡ መሆናቸውንም ኮማንደር አበበ ገልጸዋል። ታዛቢዎቹ ዓለም አቀፍ መርህን በተከተለ መንገድ ስራቸውን እንደሚሰሩ የገለጹት ኮማንደር አበበ ኢጋድ ምርጫው ነጻና ገለልተኛ እንዲሆን ያግዛል ብለዋል። የአፍሪካ ህብረትን በበኩሉ የታዛቢ ልዑኩ አዲስ አበባ እንደደረሰ ጋዜጣዊ መግለጫ እንደሚሰጥ ጠቁሟል። ምን ያህል ታዛቢዎችን እንደሚያሰማራ ያልገለጸው የአፍሪካ ህብረት ዝርዝር ጉዳዮችን ለመገናኛ ብዙሃን በሚሰጠው ጋዜጣዊ መግለጫ ይፋ እንደሚያደርግ አሳውቋል። ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ሚያዝያ 15 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ በ7ኛው ጠቅላላ ምርጫ ላይ የአፍሪካ ህብረትና ኢጋድ በታዛቢነት እንደሚሳተፉ አስታውቀው ነበር። ከዚሁ ጋር በተያያዘ የአውሮፓ ህብረት ታዛቢዎችን እንደማይልክ በሰጠው
ከሰጠው በጽሁፍ ምላሽ ለማወቅ ችያለሁ ሲል ድረገጹ አስነብቧል። ይሁን እንጂ የተወሰኑ የአውሮፓ ህብረት ባለሙያዎች ወደ ኢትዮጵያ መጥተው የምርጫውን ድባብ እንደሚመለከቱ ነው ያስታወቀው። የጋምቤላ ክልል ፖሊስ ኮሚሽን መጪውን 7ኛውን ጠቅላላ ሀገራዊ ምርጫ አስመልክቶ ለሁሉም የፖሊስ አመራሮችና አባላት የዓመታዊ እረፍት ፍቃድ ለጊዜው መከልከሉን አስታወቀ። የኮሚሽኑ የሰው ኃይል አስተዳደር ዘርፍ ባለፈው ቅዳሜ ባወጣው መመሪያ መሰረት ሁሉም የፖሊስ አባላት መመሪያው ከወጣበት ቀን ጀምሮ በተመደቡበት የስራ ቦታ ላይ እንዲገኙ ታዟል። የክልሉ ፖሊስ ኮሚሽን ዋና ኮሚሽነር አቶ ዶሮ ካሩ እንደገለጹት እገዳው የተጣለው ለምርጫው ጥቂት ቀናት ብቻ በመቅረታቸው የሰው ኃይል እጥረት እንዳያጋጥም ለማድረግ ነው። ኮሚሽነሩ በእያንዳንዱ የምርጫ ጣቢያ ላይ አስተማማኝ የፖሊስ ኃይል መመደብ አስፈላጊ መሆኑን ጠቅሰው የዓመታዊ ረፍት ፍቃድ የሚሰጥ ከሆነ ያለው የሰው ኃይል ስለሚቀንስ የጸጥታ ችግር በሚፈጠርበት ወቅት መከላከል ስራው ላይ ክፍተት ሊፈጠር እንደሚችል አስረድተዋል። ይሁን እንጂ የጽኑ ማህበራዊ ችግሮችና የእናቶች የወሊድ ፍቃድ ጥያቄዎች በልዩ ሁኔታ ከግምት ውስጥ እንደሚገቡ ዋና ኮሚሽነሩ አክለዋል። አፍሪካ በምዕራባውያን ሚዲያ የግጭትና የረሃብ ቀጠና ተደርጋ በመሳሏ ምክንያት ለኢንቨስትመንት አመቺ ካልሆኑ አህጉራት መካከል እንድትመደብ አስገድዷታል ተባለ። ለዚህም በየአመቱ በኢንቨስትመንት ልታገኝ ከምትችለው 4.2 ቢሊዮን ዶላር በላይ እንደሚያሳጣት ተነግሯል። ኤፍራታ ይስራ አለም ተጨማሪ አላት። ግንቦት 17 በኢትዮጵያ ዘመን አቆጣጠር የሚከበረው የአፍሪካ ቀን የቀድሞ የአፍሪካ አንድነት ድርጅት ወይም የአሁኑ የአፍሪካ ህብረት የተመሰረተበትን ታሪካዊ ቀን ምክንያት በማድረግ የአፍሪካ ነጻነት ቀን ወይም የአፍሪካ ቀን እየተባለ ይከበራል። የነጻነት ትግል መታሰቢያ፣ የአንድነትና ትስስር ማሳያ፣ የጋራ ራዕይና ልማት በሚል ዋና ዋና ጉዳዮች በማክበርና በመዘከር ታስቦ ይውላል። የዘንድሮው የአፍሪካ ቀን አፍሪካ ኖ ፊልተር የተባለ ግብረሰናይ ድርጅት አፍሪካ እየጠበቀች አይደለም የሚል የሚዲያ ዘመቻን በማስጀመር 63ኛው የአፍሪካ ቀን ትናንትና ተከብሮ ውሏል። የአፍሪካ ኖ ፊልተር ዋና ዳይሬክተሮች እንዳሉት አፍሪካ በምዕራባውያን ሚዲያ ዘንድ ለዘመናት የራብና የሰቆቃ ምልክት ተደርጋ ስትገለጽ እንደቆየች ተነግሯል። ዋና ዳይሬክተሮች እንዳሉት አፍሪካ ኖ ፊልተር ባደረገው ጥናት አፍሪካ ምዕራባውያን በሚዘውራቸው ሚዲያዎቹ በሰጣ ስም ምክንያት ለኢንቨስትመንት ከማይመረጡ አህጉራት ቀዳሚ ሆናለች። በዚህም ምክንያት በየአመቱ 4.2 ቢሊዮን ዶላር እያጣች እንደሆነ ተነግሯል። ድርጅታቸውም አፍሪካ የጠለች ስሟን በትክክለኛ መልክ ለመቀየር እንደሚሰራና ላለፉት 6 ዓመታት የውትወታና የጥናትና ምርምር ስራዎቹ ሲሰራ እንደነበረ ጠቁሟል። አፍሪካ እየጠበቀች አይደለም የተሰኘውና ትናንትና የተጀመረው የሚዲያ ዘመቻ አፍሪካ ማንንም ሳትጠብቅ የምንም ልገሳ ሳያስፈልጋት በራሷ መቆም የምትችል አህጉር እንደሆነችና እስካሁን ስለ አፍሪካ ሲነገር የቆየው ትክክለኛ ማንነቷ ለመሆኑን ለማሳየት ያለመ እንደሆነ ተመላክቷል። ዘመቻው ለ3 ዓመታት የሚቆይ ሲሆን በየወሩ በ25ኛው ቀን የሚቀጥልና በተለይ ወጣቶች በያዙት የሚዲያ አማራጭ አሁን ያለውን የአፍሪካ ትክክለኛ ገጽ እንዲያሳዩ ድርጅቱ አፍሪካ ኖ ፊልተር በገንዘብና በሀሳብ እንደሚደግፏቸው ተነግሯል። በመጨረሻም በጌትስ ፋውንዴሽን የገንዘብ ድጋፍ ይህን ስራ እንደተጀመረ የተናገሩት ኃላፊዎቹ ለሚቀጥሉ 3 ዓመታት በየወሩ የሚሰራው አሳስብን የማስቀየር ስራ በመላው አፍሪካ የሚሰራ መሆኑንና በተለይም እንደ ፊልም ባሉ የኪነ ጥበብ ስራዎችም መልእክቶቹ እንደሚስተጋቡ ተጠቁሟል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ወልዋሎ አዲግራት ዩኒቨርሲቲ የክልል ደርቢውን በማሸነፍ ለፍጻሜ መድረሱን ጨምሮ የተመረጡ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ኢንቨስትመንት ቦርድ የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ ማሳለፉ ተነገረ። ይህም በዘርፉ በተሰማሩ ነባር ባለሀብቶች ሆነ አዲስ ወደ ዘርፉ ለሚገቡ ባለሀብቶች በሎጂስቲክስ ዘርፉ ላይ ተጨማሪ እምነት እንዲያሳድሩም የሚያግዝ ነው ተብሏል። ስነፀሐይ ተስፋ ተጨማሪ አላት። የኢትዮጵያ ኢንቨስትመንት ቦርድ የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ክፍት ለማድረግ ውሳኔውን አስተላልፏል። የኢትዮጵያ ኢንቨስትመንት ቦርድ ትላንት ግንቦት 17 ቀን 2018 ባካሄደው ስብሰባ የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ተሳትፎ ክፍት ለማድረግ ውሳኔውን አሳልፏል። ቀደም ሲል በነበረው በደንብ ቁጥር 474 ህዝባር 2012 የውጭ ባለሀብቶች የእቃ አስተላላፊነት የኢንቨስትመንት ተሳትፎ ለሀገር ውስጥና ለውጭ ባለሀብቶች የቅንጅት ኢንቨስትመንት የተከለከለ ሲሆን የውጭ ባለሀብቶች የካፒታል የሽርክና ተሳትፎ በ49% ተገድቦ ቆይቷል።
ከዚህም የተነሳ በዘርፉ የሚፈለገውን አዳዲስ የኢንቨስትመንት ፍሰት ላይ ክፍተት ፈጥሮ የቆየ እንደነበር ገልጾ የቦርዱ ውሳኔም ይህንንና መሰል ችግሮችን የሚቀርፍ እንደሚሆን ይጠበቃል። ውሳኔው አሁን በዘርፉ ላይ የተሰማሩ ነባር ባለሀብቶችንም ሆነ ወደ ገበያው በሚገቡ አዳዲስ ባለሀብቶች ዘንድ በኢትዮጵያ የሎጂስቲክስ ዘርፍ ላይ ተጨማሪ እምነት እንዲያሳድሩም የሚያግዝ መሆኑ ተገልጿል። በውሳኔው መሰረት ዘርፉን ለውጭ ባለሀብቶች ክፍት ማድረግ ፈጣን፣ ቀልጣፋና ዘመናዊ ሎጂስቲክስ አገልግሎት ለመስጠት፣ አገራዊ የሎጂስቲክስ ወጪን ለመቀነስ፣ የእውቀትና የቴክኖሎጂ ሽግግር ለማምጣት እንዲሁም የሀገር ውስጥ ተዋናዮች አቅማቸውን አሳድገው ተወዳዳሪ እንዲሆኑ ለማድረግ ትልቅ ፋይዳ ይኖረዋልም ተብሏል። የኢትዮጵያ ኢንቨስትመንት ኮሚሽን ለኢንቨስትመንት ምቹ ሁኔታ ለመፍጠር የተለያዩ የሪፎርም ስራዎችን እየሰራ መሆኑን ገልጾ ይህ ውሳኔም የዚሁ ጥረት አካል መሆኑን ጠቁሟል። ያንጎ ግሩፕ ያንጎ ቴክ የተሰኘውን የቢ2ቢ ቴክኖሎጂ በአፍሪካ በይፋ አስጀመረ። ያንጎ ግሩፕ ለንግድ ተቋማት፣ ለከተማ አስተዳደሮችና ለመንግስታዊ ድርጅቶች በአርቲፊሻል ኢንተለጀንስና በዲጂታል መሰረተ ልማት ላይ ያተኮሩ መፍትሄዎችን የሚያቀርበውን ያንጎ ቴክ የተሰኘ አዲስ የስራ ዘርፍ በአፍሪካ በይፋ መጀመሩን አስታውቋል። በኪጋሊ ሩዋንዳ በይፋ የተመረቀው ይህ መርሃ ግብር ኩባንያው ከዚህ ቀደም ከሚታወቅባቸው ደንበኛ ተኮር አገልግሎቶች ባለፈ ሰፊውን የንግድ ለንግድ ቢ2ቢ ቴክኖሎጂ ገበያ ለመቀላቀል የጀመረውን አዲስ ስትራቴጂካዊ ምዕራፍ የሚያበስር ነው ተብሏል። ያንጎ ቴክ በተለይም በትራንስፖርት፣ በጤና፣ በፋይናንስና በኢ-ኮሜርስ ዘርፎች ድርጅቶች ስራቸውን በዘመናዊ አውቶሜሽን እንዲያከናውኑ የሚያግዝ ሲሆን የቴክኖሎጂ አቅርቦትን ከስልጠናና ከኢንቨስትመንት ተመላሽ ግምገማ ጋር በማቀናጀት ለተቋማት የተሟላ ድጋፍ ይሰጣል ተብሏል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? አሁን ወደ ተመራረጡ ስፖርታዊ መረጃዎች እናመራለን። ጌታውን አበበ ነኝ፣ አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ ወልዋሎ አዲግራት ዩኒቨርሲቲ የክልል ደርቢውን በማሸነፍ ለፍጻሜ ደረሰ። በኢትዮጵያ ዋንጫ ግማሽ ፍጻሜ ተጠባቂ ጨዋታ ወልዋሎ አዲግራት ዩኒቨርሲቲ መቀለ ሰባ እንደርታን በመለያ ምት 7-6 በሆነ ውጤት ማሸነፍ ችሏል። የደርቢ ድባብ የነበረው የሁለቱ ቡድኖች ጨዋታ በመደበኛው የጨዋታ ክፍለ ጊዜ ምንም ግብ ሳይቆጠርበት 0-0 ተጠናቋል። በዚህም አሸናፊውን ለመለየት በተሰጠው የመለያ ምት ቢጫ ለባሾቹ ወልዋሎ አዲግራት ዩኒቨርሲቲዎች በማሸነፍ ለኢትዮጵያ ዋንጫ ፍጻሜ መድረሳቸውን አረጋግጠዋል። በጨዋታውም ሙሉ ዓለም መስፍን ዴኮ የጨዋታው ኮከብ በመባል ተመርጧል። ውጤቱን ተከትሎ ወልዋሎ አዲግራት ዩኒቨርሲቲ በፍጻሜው የሲዳማ ቡናና ኢትዮጵያ መድን አሸናፊ የሚገጥም ይሆናል። የ26 የፊፋ ዓለም ዋንጫ ውድድር 2 ሳምንታት ብቻ ቀርተውታል። 48ቱ ተሳታፊ ሀገራትም የመጨረሻ የ26 ተጫዋቾች ስብስባቸውን ይፋ አድርገዋል። ይሁንና የአንዳንድ ሀገራት ምርጫ አነጋጋሪነቱ የቀጠለ ሲሆን የውድድሩ ሰዓቱም ለኢትዮጵያን ተመልካቾች ሌላኛው ፈተና ሆኗል። ዝርዝሩን ዮናስ ግርማ ተመልክቶታል። በዓለም ላይ ካሉ ትላልቅ የስፖርት ድግሶች መካከል ቀዳሚ የሆነው የፊፋ ዓለም ዋንጫ ዘንድሮ ለ23ኛ ጊዜ በታሪክ ለመጀመሪያ ጊዜ ደግሞ በ48 ሀገራት መካከል ሊደረግ 2 ሳምንታት ብቻ ቀርተውታል። የውድድሩ ተሳታፊ ሀገራትም የመጨረሻ ስብስባቸውን በይፋ ያሳወቁ ሲሆን በተለይ እንደ እንግሊዝና ስፔን ያሉ ተጠባቂ ሀገራት የተጫዋቾች ምርጫ ግን በርካታ ደጋፊዎችን እያነጋገረ ይገኛል። በጀርመናዊ አሰልጣኛቸው ቶማስ ቱዌል እየተመሩ ለዋንጫው ትልቅ ቅድመ ግምት ከተሰጣቸው ሀገራት መካከል አንዷ የሆነችው እንግሊዝ እንደ ሃሪ ማጓየርና ኮል ፓልመር ያሉ ኮከቦችን ከስብስቧ ውጪ ማድረጓም አስገራሚ ሆነዋል። በአንጻሩ በውድድር ዓመቱ በክለባቸው ብዙም የመጫወቻ ደቂቃ ያላገኙትን እንደ ጆን ስቶንስ እና ኖኒ ማዱኬ ያሉ ተጫዋቾች መካተታቸው ደግሞ ክስተቱን ይበልጥ አስገራሚ ከማድረጉም በላይ አሰልጣኙ እንግሊዝን ሊያዋርድ የመጣ የጀርመን ሰላያስ ብሎታል። ይህ በእንዲህ እንዳለ በሁሉም የዓለም ዋንጫ ታሪኮች ላይ መሳተፍ የቻለችው ብቸኛው ሀገር ብራዚልን ብትሆን ካርሎ አንቸሎቲ እየተመራች ስብስቧን ስታሳውቅ የቼልሲውን ኮከብ ጃኦ ፔድሮን ወደ ሰሜን አሜሪካ ከሚጓዘው ቡድን ውጭ አድርገዋለች። ሌላኛው አነጋጋሪው ምርጫ ደግሞ የስፔን ብሔራዊ ቡድን ስብስብ ሆኖ ያለፈ ሲሆን አሰልጣኝ ሉዊስ ዴላ ፎንቴ በታሪክ ለመጀመሪያ ጊዜ አንድም የሪያል ማድሪድ ተጫዋች ያልያዘ ስብስብም ይፋ አድርገዋል።
ይልቁንም በጉዳት ላይ የሚገኘውን ወጣቱን ኮከብ ላሚን ያማልን ጨምሮ 8 የባርሴሎና ተጫዋቾችን መጥራታቸው በደጋፊዎች ዘንድ አሰልጣኙ የባርሴሎና ደጋፊ ናቸው የሚል ትችትም አስከትሎባቸዋል። የሆነው ሆኖ ይህ በጉጉት የሚጠበቀውና ከሰኔ 4 እስከ ሐምሌ 12 ቀን 2018 ዓ.ም ድረስ የሚካሄደው ውድድር በርካታ ትላልቅ ስም ያላቸው ተጫዋቾችን ከመተው ባሻገር ለኢትዮጵያውያን ተመልካቾች ትልቅ ፈተናንም ይዞ እንደመጣ ተገልጿል። እሱም የጨዋታ ሰዓቱ ነው። ጨዋታዎቹ የሚካሄዱበት የሰሜን አሜሪካ የሰዓት ቀጠና ኢትዮጵያ ጋር ያለው የሰዓት ልዩነት ከፍተኛ በመሆኑ አብዛኛዎቹ ተጠባቂ ጨዋታዎች በእኩለ ሌሊትና በሌሊት የሚደረጉም ናቸው። እነዚህ በሌሊት የሚደረጉ ተጠባቂ የዓለም ዋንጫ ፍልሚያዎች ምንም እንኳን አገራችን ኢትዮጵያ የመድረኩ ተሳታፊ ባትሆንም 10 የአፍሪካ ሀገራትንና እልፍ ኮከቦችን ለማሳየት ለተዘጋጀው ዓለም ዋንጫ እንቅልፍ ሰዓታቸውን ሰውተው የመከታተል ግዴታ ለወደቀባቸው በሚሊዮን ለሚቆጠሩ ኢትዮጵያውያን የስፖርት አፍቃሪዎችም ትልቅ ፈተና ደቅነዋል። የማንቸስተር ዩናይትድ የመሃል ሜዳ ሞተርና የወቅቱ የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ዝቅታ ጊዜ ቡድኑን በላቀ ብቃት ሲያገለግል ቆይቷል። በሜዳ ላይ እይታውና በግሩም የጎል ማስቆጠር ብቃቱ የሚታወቀው ፈርናንዴዝ በዓለም ላይ ካሉ ምርጥ የአጥቂ አማካኞች አንዱ እንደሆነ ይነገራል። ተጫዋቹን የተመለከተ ተከታዩን መረጃ አዘጋጅተናል። መስከረም 8 ቀን 1994 ዓ.ም በፖርቹጋሏ ማያ ከተማ የተወለደው ብሩኖ ሚጌል ቦርገስ ፈርናንዴዝ ስሙ በአውሮፓ እግር ኳስ ማማ ላይ ከመውጣቱ በፊት በስፖርቲንግ ሊዝበን ቤት ድንቅ ስኬትን ማሳለፍ ችሏል። በአጥቂ አማካኝነት የሚጫወተው ፖርቹጋላዊ ኮከብ በፈጠራ ችሎታው፣ በሜዳ ላይ እይታው፣ በግሩም የጎል ማስቆጠር ብቃቱና በኳስ ማከፋፈሉ የሚታወቅ ሲሆን በዓለም ላይ ካሉ ምርጥ የአጥቂ አማካኞች አንዱ ተደርጎ ይወሰዳል። በፖርቹጋሉ ክለብ ሊዝበን የነበረውን አስደናቂ የመሪነትና የመሃል ክፍል የበላይነት ተከትሎም የቀይ ሰይጣኖቹን ቀልብ በመሳብ በፈረንጆቹ ጥር 30 ቀን 2020 ዓ.ም በይፋ ኦልድ ትራፎርድ ስታዲየም ደረሰ። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለበት ጊዜ ጀምሮ ክለቡ በበርካታ የውጤት መዋዠቆች፣ የአሰልጣኞች መቀያየርና የውስጥ ቀውሶች ውስጥ አልፏል። ይሁን እንጂ የብዙ ተጫዋቾች ብቃት በፈተና ውስጥ በወደቀበት በዚህ አስቸጋሪ ወቅት የዚህ ፖርቹጋላዊ ኮከብ ብርሃን ግን መቼም አልደበዘዘም። የዘንድሮውን የውድድር ዓመት ጨምሮ በየጨዋታው የሚያሳየው የማይበገር ስነልቦናና ለቡድኑ የሚሰጠው ተከታታይነት ያለው የሜዳሊያ አስተዋጽኦ የክለቡ ቁጥር 1 የጽናት ምልክት እንዲሆን አስችሎታል። በዚህም ቀያዮቹ ሰይጣኖች ይህንን የመሃል ሜዳ ኳስ አቀጣጣይና የቡድናቸው ምሰሶ በረጅም ጊዜውን ለማሰር ንግግር እያደረጉ ይገኛሉ። ፖርቹጋላዊ አማካኝ በኮንትራቱ ላይ የ57 ሚሊዮን ፓውንድ ውል ማፍረሻ አንቀጽ ያለው በመሆኑ ክለቡ በዚህ ክረምት ተጫዋቹ የትኛውንም ጥያቄ ተቀብሎ ኦልድ ትራፎርድን እንዳይለቅ ከፍተኛ ጥረት ማድረግ ጀምሯል። ላለፉት የውድድር ዓመታት ላሳለፈው ተከታታይና ምርጥ የውድድር ዘመን ክለቡ አዲስ የተሻሻለ ኮንትራት በማቅረብ የወቅቱን ፖርቹጋላዊ የመሃል ሜዳ ሞተር ለማስደሰት ድርድር መጀመሩ ታውቋል። የዚህ ውሳኔ መነሻ ደግሞ የብሩኖ ፈርናንዴዝ የዘንድሮ አስገራሚ የውድድር ዘመን ሲሆን ተጫዋቹ በአንድ የውድድር ዘመን 21 ለጎል የሚሆን ኳሶችን በማመቻቸት አዲስ የፕሪሚየር ሊግ ክብረ ወሰን አስመዝግቧል። የማንቸስተር ዩናይትድ ካፒቴን ዩናይትድ ብራይተንን 3-0 ባሸነፈበት ጨዋታ ላይ ለፓትሪክ ዶርጉ ለጎል የሚሆን ኳስ በማመቻቸት ቀደም ሲል በቴሪ ሄነሪና በኬቨን ደብሩይነ በጋራ ተይዞ የነበረውን የ20 ታሪካዊ ክብረ ወሰን የግሉ አድርጓል። ፖርቹጋላዊ ኮከብ ከእነዚህ አሲስቶቹ መካከል 11ዱን ከቆሙ ኳሶች ያመቻቸ ሲሆን ይህም ስቴቨን ጀራርድ በ23-14 ያስመዘገበውን የአንድ የውድድር ዘመን ክብረ ወሰን እኩል አድርጎታል። በውድድር ዓመቱ በሀገር ውስጥ ውድድር እጅግ ከፍተኛ ቁጥር ያለው 136 የጎል ዕድሎችን የፈጠረ ሲሆን ይህም በአውሮፓ 5 ታላላቅ ሊጎች ውስጥ ከፍተኛ ተጫዋች አድርገዋል። የዚህ ፖርቹጋላዊ የአጥቂ አማካኝ አስደናቂ ብቃት የዓመቱ ምርጥ ተጫዋች ሽልማትን ያስገኝለት ሲሆን የ25-26 የፕሪሚየር ሊግ የውድድር ዘመኑን ክብረ ወሰን ከሰበረው የአሲስት ቁጥሩ በተጨማሪ 9 ጎሎችን በማስቆጠር አጠናቋል። ማንቸስተር ዩናይትድ ይህንን ታሪካዊ መሪውን በኦልድ ትራፎርድ ለረጅም ዓመታት ለማቆየት የሚያደርገውን ጥረት ምን ያህል ስኬታማ ይሆናል የሚለው በመጪዎቹ ሳምንታት የሚታይ ይሆናል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። አሁን ወደ ጽዮን መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ኩን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።